ሰላም ሰላም ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። እንዴት ቆያችሁ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስታዩት እንግዲህ ላይክ በማድረግ እንዲሁም ኮሜንት በማድረግ ለቤቱ አዳዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። እንግዲህ በቀደም ለታ አዳዲስ ቋንቋ ስለ ቋንቋ ባወራሁት ቪዲዮ ብዙዎቻችሁ በውስጥም ጥያቄ አቅርባችሁልኛል። ያቀረባችሁልኝን ጥያቄ እንግዲህ በአክብሮት ተመልሳለሁ ማለት ነው። ያው ማለት አንዳንዱ ጥያቄዎች በዚህ ቪዲዮ ውስጥ የሚመለሱ ይሆናሉ። እዛውም ደግሞ እናንተ ከጠየቃችሁ ጥያቄ መካከል አንዳንዱን እዛው ቪዲዮ መሀል ላይ ታገኛላችሁ። እዛ ላይ እንድታዩ እንድትሰሙ ደጋግማችሁ ማለት እፈልጋለሁ ማለት ነው። እሺ ከዚህ በፊትም ደግሞ ሰርቻለሁ በዚህ ጉዳይ ላይ ቋንቋ ችለን ከመጣን ክፍያችን ስንት ይሆናል፣ ለወንድ ስንት ይሆናል፣ ለሴት ስንት ይሆናል፣ የቤት የተለያዩ ነገሮችን እንግዲህ የጠየቃችሁኝ ማለት ነው። እና ስለ ደሞዝም ከዚህ በፊት ቤት ውስጥ ሽፍርና የቤት ውስጥ ሽፍርናዎች ሹፌሮች ስንት ይከፈላቸዋል፣ የቤት ሰራተኛ ስንት ይከፈላል፣ አዲስስ ነባሮችስ ምን ያህል ይከፈላቸዋል የሚለውን እያንዳንዱን ነገር ሰርቼላችኋለሁ። እንግዲህ ቪዲዮ ወደታች ወርዶ ሊሆን ስለሚችል ጥያቄያችሁን እመልሳለሁ ማለት ነው። አንደኛ እንግዲህ ቋንቋ ችለን ከመጣን ክፍያው ስንት ነው? አረብኛ ባንችል እንግሊዘኛ ችለን እኛ ብንመጣ ክፍያችን ምን ያህል ነው የሚሆነው ብላችኋል ማለት ነው። እኔ እስከማውቀው ድረስ እኔ ቤት አሁን ማለት ነው እና የህንድ ሹፌር አለ እኔ ያለሁበት ቤት ማለት ነው። የህንድ ሹፌር ከዚህ በፊት ማለትም በጠለብ ወይም ደግሞ ኦርደር በማድረስ ሲሰራ የነበረ ልጅ ነው። 8 አመት እዚህ ሀገር ሰርቷል። በ130 ብር ነው የመጣው። ማለትም በ130 ዲናር ነው እዚህ ሀገር አሁን የመጣ እየሰራ አለ ማለት ነው። ኦኬ ሌሎችም ከዚህ በፊት የነበሩ ልጆች አሉ በ130 ማለትም ቋንቋ የሚችሉ 8 አመት ማለት እንግዲህ ቋንቋ በደንብ የሚችል የሚፈልግበት ቦታ ይሄን ቦታ ውሰደኝ ካልኩኝ የሚወስደኝ ሰው ማለት ነው። ያለምንም ሎኬሽን ያለምንም ምሬት ብቻ ቦታውን ብቻ በመናገር ይዞኝ አድርሶኝ የሚመለስ ልጅ ነው ማለት ነው ሹፌሩ የትኛውም ቦታ ማለት ነው። ስለዚህ ቋንቋ ለምትችሉ እኔ እስከዛሬ ማቆ የቤት ውስጥ ሹፌሮች ከሆነ ከ130 እስከ 140 ነው የሚከፈላቸው ማለት ነው። ከ130 እስከ 140 ነው። እንግዲህ በጣም ከፍ አለ ከተባለ 140 ነው። በጣም ደግሞ ዝቅተኛ ከሆነ 110፣ 120፣ 130 ከነዚህ ከሶስቱ አንዱ ናቸው በቤት ውስጥ ሹፍርና የሚከፈላቸው ማለት ነው። ሌላው ደግሞ ምንድነው? እሺ ለወንዶቹ ልጨርስና ሱቅ ውስጥ ስንሰራ ሴልስ ማለትም መሸጥ ማለት ነው እና ስንሰራ እዛው የካምፓኒ ስንሰራስ የተለያዩ ነገሮችን ጠይቃቸዋል ማለት ነው። በነገራችን ላይ ከዚህ በፊትም ተናግሬያለሁ ማለት ነው። በካምፓኒ ስትመጡ ውል ወይም ደግሞ የሚጻፍ ወረቀት አለ። እዛ ወረቀት ላይ በ150 ወይም 250 ሊሆን ይችላል ወረቀት ተጽፎ የሚመጣ ማለት ነው። ወዴት ከዚህ ተጽፎ ወደ ኢትዮጵያ የሚመጣው ነገር ግን የእናንተ ደሞዝ 130 140 ሆኖ እነሱ ግን ከዚህ ሲያጽፉ ምንድነው የሚያደርጉት? ወይን 250 ወይም 150 ወይም 200 አድርጎ ነው ደሞዛችሁን የሚጽፍላችሁ ማለት ነው። ብዙ ሰዎች እዚህ ከደረሱ በኋላ እኛ እኮ ተዋውለን ወረቀቱ ላይ የተጻፈው የስራ ውል ላይ ማለት ነው የስራ ውሉ ላይ የተጻፈው እኛ ይሄን አክል ነው። እናንተ ገና ሳታጣሩ ወይም ደግሞ እናንተን የሚያመጣችሁ ሰው ግልጽ አድርጎ ይሄን ነገር ሳሳውቃችሁ ምን ብሎ ነው የሚያመጣችሁ ማለት ነው? ደሞዛችሁ እዛ ላይ ይሄን አክል ነው ብሎ አመጣችሁ ውሉ ላይ ያለውን ደሞዝ ነው ብላችሁ የምታስቡት። ከዛ እናንተ በወርማ 250 ካገኙ በኢትዮጵያ ይሄን አክል ብር ነው የሚያገኘው ብላችሁ ታስባላችሁ ማለት ነው። ነገር ግን እውነቱ እንደዛ አይደለም። እዚህ አገር በ18 ነው ይሄን እያልኳቸው አሉት። በ18 ስትመጡ ደሞዝ ከፍ ተደርጎ ነው የምጻፈው። በ18 ስትመጡ ማለት ነው። እናንተ ደሞዛችሁ ለምሳሌ ደሞዛችሁ 130 የሚሆን ከሆነ ወይም በ200 ይጻፋል ወይም በ200 ይጻፋል ማለት ነው። እኔ ከዚህ በፊት የነበረውን መረጃውን ነው የምነግራችሁ። አሁን 18 አለው የለም አይዶን አላውቅም። ነገር ግን እስከ በፊት ድረስ እኔ ሴትዮ ድርጅት አላት። ድርጅቱ ከኢትዮጵያ ሰው ስታመጣ እንደዛ ነው ያመጣችሁ ማለት ነው። ገባችሁ አይደለ? ስለዚህ እናንተ እዚህ መታችሁ በ250 ነው የመጣ ነው የሚከፈለን 90,000 ነው የሚከፈለን 70,000 ነው የሚከፈለን 120,000 ብር ነው ብላችሁ አባስታችሁ እንዳትመጡ
ያለው እውነት ይሄ ነው ማለት ነው። ደሞዛችሁ 130 ወይም 140 ከሆነ ወረቀቱ ግን የስራ ውሉ ላይ የሚጻፈው ግን ወይም በ200 ሊሆን ይችላል ወይም በ250 ሊሆን ወይ 3ም ሊሆን ይችላል ማለት ነው። ደሞዙን ከፍ አድርጎ ነው የሚጽፉት። ይሄ እንግዲህ የራሱ የስራ ማስኬጃ ፖንትን አለው መጠየቅ ትችላላችሁ ገብታችሁ ማለት ነው። ስለዚህ ያን አስባችሁ እንዳትመጡ ነው እያልኩኝ ያለሁት። ስለዚህ ካምፓኒ ውስጥም ስትሰሩ ከቤት ውስጥ ሽፍርና ጋር ተመሳሳይ ነው ደሞዛቸው። ያው ቤት ብችላችሁ ማለት ነው። ቤት መኖሪያ ቤት ልችላችሁ ይችላል። ነገር ግን ደግሞ እዛ የምትኖር መኖሪያ ቤት ብችላችሁም ግን ደሞዛችሁ ወይም 150 ሊሆን ይችላል። በዛ ከተባለ 150 ነው። ከዛ በላይ እንግዲህ እንጃ እኔ አላቅም። 150 ነው ማለት ነው። 150 ብር ነው። እሺ 150 ዲናር ማለት ነው። 150 ብር ስላቸው የኢትዮጵያ ብር ሳይሆን በመቶ የኩዌት 150 ዲናር ከ120 እስከ 150 እኔ እስከማውቀው ደረጃ ድረስ ማለት ነው። ይሄንን ነው የሚመስለው። ሌላ ደግሞ ምንድነው ያላችሁኝ መሰላችሁ? ሱቅ ውስጥ ተመሳሳይ ነው። የድርጅትም ማለት ሱቅ አሁን ድርጅት ተብሎ ነው የሚጠራው። ተቀጥራችሁም ብትሰሩ ስቶር ውስጥም ብትሰሩ ሱፐር ማርኬት ውስጥ መላላክ እቃ ማቀራረብ ምናምን ማለትም አሁን ስቶር ከፍቶ እቃ በየስፍራ ቦታ መደርደር ሊሆን ይችላል። ማጽዳት ጽዳት ሊሆን ይችላል። ሌላም ነገሮች ማለት ነውና ደሞዛቸው ተመሳሳይ ነው። ይሄን አክል ልዩነት አለው ብዬ አላስብም። አለን ብዬም አልገምትም። ምክንያቱም ተመሳሳይ ነው። ብዙ ልጆች ስጠይቃቸው እንዲህ አይነት መልስ ነው። ተመሳሳይ ነው ደሞዙ፣ ምንም አክል ልዩነት የላቸውም ነው የሚባለው ማለት ነው። እና አንዱን ደም ብዬ እንደዚህ ብዬ ስመልስ ታዲያ ሴቶች እንዴት ነው 250 እየተከፈላቸው የሚሰሩ ጠፍቶ የሚሰሩ የተለያዩ ልጆች 250 ነው የሚከፈላቸው ማለትም 200 ዲናር ነው የሚከፈላቸው እንዴት ነው ብሎ ጠየቀኝ ማለት ነው። እና ያ ማለት 250 ሊገቡ ይችላሉ እነዚህ ልጆች። 250 ገቡ ማለት ደግሞ 250 ሁሉ የነሱ ነው ማለት አይደለም። ከዛም 50 ብር የራሳቸው ምንድነው የመክተብ አለባቸው ወይም ደግሞ የኦፊስ ሚኖሩበት የኢጃዛ ቤት ይከፍላሉ። 50 ብር በየወሩ ቢኖሩበትም ባይኖሩበትም እቃቸውን የሚያስቀምጡበት ማለት ነው። ገባቸው አይደለ? እቃቸውን የሚያስቀምጡበት ቤት ይከፍላሉ 50 ብር ማለት ነው። ከዛ እንደገና ደግሞ መመላለሻ አለ። አሁን እንደውም 250 አለ ብዬ አላስብም እውነት ለመናገር ማለት ነው። አሁን አለ ብዬ አላስብም። ብዙ ጊዜ ተከታትዬ አላቅም። እኔ ከዚህ በፊት አንድ አሰሬ ጓደኛዋ ሰራተኛ ሄዳባት ሰራተኛ አምጪልኝ ሲባል ሌላ አንድ ልጅ አናግረት 200 ቢገቡ 150 ነው እጃቸው ላይ የሚደርሱ። 200 እንኳን ቢገቡ 150 ነው እጃቸው ላይ የሚደርሰው ማለት ነው። ይሄ 270 ይቀጠራሉ 250 ይቀጠራሉ የሚለው በጣም ብዙ ስራ የሚሰራበት ቤት ነው ብዬ የማስበው ማለት ነው። ምክንያቱም በጣም ማለት ነው አንዳንዱ ጠለብ ሰራተኛ የማይሰራበት ወይም ደግሞ የኮንትራት ሰራተኞች የማይሰሩበት ቤት ነው። ብዙ ጊዜ የማይቀመጡበት ምክንያቱም ቤቱ ስራው ከባድ ከሆነ አይቀመጡም። በእንደዚህ አይነት ቦታ ላይ ብራቸውን ኦቨር ያደርጉና ከዛም በኋላ ሰራተኛ ይቀጥራሉ ማለት ነው። ስለዚህ ያቺ ልጅ 250 እንኳን ብትቀጠር በየወሩ ግን የኢጃዛ 50 ብር ትከፍላለች። የምትሄድበት የምትመጣበት የራሱ ምን አለ ስራ ያገኙላቸው ልጆች ደላላ ይቀበላቸዋል። የደላላ አለ፣ የኢጃዛ ቤት አለ፣ የታክሲ አለ። ተቆራርጦ ወራዊ ወጪዋ ሴት ልጅ ነች፣ ብዙ ነገር ይጠበቅባታል። ያ ሁሉ ተቆራርጦ ብሩ ዞሮ ከ130 እስከ 140 በወር ኮንትራት እኛ የምናገኘውን አክል ነው የምታገኘው ማለት ነው። ስለዚህ ይሄን አክል አይደል እንዴ ብሎ ለምናገሩ ሰዎች ምስጥሩን አውጥቶ ስለማይናገሩ ነው እንጂ ምስጥሩን አውጥቶ ብነግራችሁ ሁሉን ነገር መረዳት ትችላላችሁ ማለት ነው። እና በዚህ ይሄ ጥያቄ ላቀረብክልኝ ወንድሜ በውስጥም ነግሬያለሁ። እስቲ ያቺ በወር ወጪ ምን አክል አለብሽ? ምን ያህል ታወጪያለሽ? ምትሄጂበትን እያንዳንዷን ነገር እስቲ ወር ላይ ወጪ የምታወጪን ደሞዝሽም ሙሉ 150 የኩዌት ዲናር ተቀብለሽ ምን ያህል ወጪ አውጥተሽ ምን ያህል ቀሪ ይቀርሻል ብለህ ጠይቃት ብዬ ነግሬው ነበር ማለት ነው። ያው ግን ያለውን እውነታ አይናገሩም አብዛኛዎቹ ማለት ነው። ያለውን እውነት አይናገሩም። ለምን አይዱና አላቅም ማለት ሰዎች እንዲጓጉ በቃ ማለት እዚህ አንንጀ ለምን እንደሆነ አላቅም እንደዛ ነገር ነው የምናገሩት ማለት ነው። ነገር ግን ያለው እውነት ይሄ ነው። የደሞዙ ልኬት ይሄንን ነው የሚመስለው። ሴቶችም ደግሞ የሚገቡት በዚህ ብር እንኳን ቢገቡ
ብዙ ወጪ ያለባቸው በጣም ብዙ የታክሲ አንዳንዱ የታክሲ ከፍሎ እሱ ብቻ አይደለም በነገራችን ላይ ጠፍቶም ሰርቶም ህጋዊ ሆኖ ራሱ አንዳንድ ስራ ጠፍቶ እስከ 3 ወር እስከ 6 እስከ አመትም ደግሞ ስራ ባዷቸውን ሊቀመጡ ይችላሉ። ላይሰሩ ይችላሉ ማለት ነው። ኦኬ እና ስለዚህ ያን ሁሉ ግንዛቤ ውስጥ ማስገባት ነው በማስገባት ነው የነሱን ደሞዝ ትልቅ ነው የወንዶች ለምን ቀነሰ ምናምን ለምትሉ ማለት ነው። ኦር ደግሞ አንዳንድ ድርጅቶች ለእናንተም እስከ 200 የሚከፍሉ ይኖራሉ። እንግዲህ አላውቅም እኔ አጋጥሞኝ አያውቅም እስከ ዛሬ ድረስ ጠይቃቸው ልጆችም ይሄን አክል ይከፈላል የሚል መልስ ተሰጥቶኝ አያውቅም። ብዙ ጊዜ ያው እንዳልኳቸው እኔ ብዙ አወጣለሁ ወደ ውጪ ልጆችን የማግኘት እድል አለኝ። የሌሎችም ሀገር ስንትሮች እንደዚህ ስግባባት ስንት ነው የሚከፈለው ደሞዝ እንዴት ነው ምናምን ብዬ ጠይቃለሁኝ። ገባቸው አይደለ? እና ስጠይቃቸው ይሄን አክል ነው ምናምን ነው አንዳንዱ ስራውና ደሞዛቸው አይመጣጠንም እና እንደዛ ነው ማለት ነው። እና ሌላ ደግሞ ሱቅ ውስጥ ስንሰራ ደግሞ በሱቁ በሽያጭ ይያዝልናል ወይ ብላችሁ ጠይቃችሁኛል። እውነት ለመናገር ይሄ ነገር መረጃ የለኝም። ጠይቄ ግን መልሱን እመልስላችኋለሁ ብዬ አስባለሁ። እና ለዚህ መልስ የለኝም። በሽያጭ ለምሳሌ በአንድ እቃ ላይ ከተተመነለት ተመን በላይ ሽጣችሁ ትርፍ ለድርጅቱ ካስገባችሁ ለእናንተ የሚታሰብ ነገር አለ ወይ ማለት ነው። ነገር ግን እዚህ ሀገር እንደዛ ነገር የለም። አብዛኛው እቃዎች ተመን ተቀምጦላችኋል ማለት ነው። ከተመኑ በላይ እናንተ ጨምራችሁ መሸጥ አትችሉም። ምክንያቱም ተመን ላው ላይ ተመን ተተምኖ ላው ላይ እንትን አለ ምንድነው ስቲከር አለው። ስቲከር ስላለ ያንን አውጥታችሁ እናንተ ከዛ በላይ ትሸጣላችሁ ማለት አይደለም። ምክንያቱም በየቦታ ካሜራ ስላለ ካሜራ ይከታተላችኋል። ጨምራችሁ መሸጥ አትችሉም፣ ቀንሳችሁ መሸጥ አትችሉም። ኦኬ የራሳችሁ ቤት ከሆነ የራሳችሁ ድርጅት ከሆነ የራሳችሁ ሱቅ ከሆነ እንደዛ ነገር ማድረግ ትችላላችሁ። ከዛ ውጪ ግን ማድረግ አትችሉም። የምቻልበት አይመስለኝም። አንዳንድ ጊዜ ያው እቃዎች ይወርዳሉ ማለት ራሱ ድርጅቱ ትናዝል የሚያወርድበት ወይም ደግሞ ቅናሽ የሚያወጣበት ጊዜ ያን ጊዜ ሊሆን ይችላል። አላቅም ግን አብዛኛው ጊዜ እዚህ ሀገር ላይ በተመን ስለሆነ ለእናንተ በፐርሰንት የሚያዝ ብር አለ ብዬ አላስብም። እሺ እና ይሄንን ነው የሚመስለው። እርግጠኛ ነኝ እንግዲህ ግልጽ ይሆንላችኋል ብዬ አስባለሁ። በሴቶች በኩልም የጠየቃችሁን በጣም ብዙ ጥያቄ አለ። ቀጣይ ቪዲዮ ላይ ይዤላችሁ እመጣለሁ። ወዳችኋለሁ። ቀጣይ በሌላ ቪዲዮ እንጠብቃችኋለሁ።